የ1500 በላይ ስራ አጥ ዜጎችን ህልም ያሳካና ወደ ስራ ያስገባ የአንድ ጀንበር የስራ እድል መፍጠር መርሃ ግብር በቂርቆስ ክፍለ ከተማ ተከናወነ። በተመቻቸው እድልም ወጣቶቹ ደስተኛ መሆናቸውንና በስኬት ወደ ተሻለ ደረጃ ለመሸጋገር እንደሚሰሩ ተናግረዋል። በመርሃ ግብሩም የክፍለ ከተማው ዋና ስራ አስፈጻሚ ዶክተር ምስክር ነጋሽ፣ የክፍለ ከተማው የዲሞክራሲ ስርዓት ግንባታ ኃላፊ አቶ አደፍርስ ኮራ፣ በአዲስ አበባ ከተማ አስተዳደር የስራና ክህሎት ቢሮ ምክትል ኃላፊ አቶ አበበ ተቀባና ሌሎችም የክፍለ ከተማው አመራሮችና የስራ እድሉ የተፈጠረላቸው ከ1500 በላይ ወጣቶች በመርሃ ግብሩ ተገኝተዋል። መንግስት ሰው ተኮር ነው ስንል በምክንያት ነው ያሉት የክፍለ ከተማው ዋና ስራ አስፈጻሚ ዶክተር ምስክር ነጋሽ ናቸው። የሰው ልጅ ከሰራ የማይለወጥበት ምክንያት እንደሌለ ያስመሰከረ ስራ ቢኖር ይህ የአንድ ጀንበር የስራ እድል መፍጠር ስራ ነው። በዚህ ውስጥም የሰው ተኮር ስራ ምን ያህል ለሰው ልጅ ለውጥ እያመጣ እንደሆነም መገለጫ ነው ሲሉ ዋና ስራ አስፈጻሚው ተናግረዋል። ብልጽግና መንግስታችን ሰው ተኮር ነው ስንለው ማረጋገጫው ለዜጎች ትልቅ ክብርና ስራ ላጡ ወገኖቻችን የስራ እድል እንዲፈጠርላቸው ራሳቸውን ጠቅመው ቤተሰባቸውን እንዲጠቅሙ ቤተሰባቸውን ጠቅመው ደግሞ ለሀገራችን ሁለንተናዊ እድገት ዋልታና ማገር እንዲሆኑ ሰፊ እድሎችን በዚህ ባጭር ዓመታት ጊዜ ውስጥ እየፈጠረ ይገኛል። ወደ ኋላ መለስ ብዬ ልውሰዳችሁና ከአሁን በፊት በነበሩ ስርዓቶች ምናልባት ወጣቶች ወይም ስራ የሚፈልጉ መንግስት ሳይሆን ስራ ይፈጥርላቸው የነበረው በራሳቸው ድካምና ልፋት ካልሆነ በስተቀር መንግስት የስራ አማራጮችን ፈልጎ ለወጣቶች ተጠቃሚ ሲያደርግ አልነበረም። ይሁንና ሰው ተኮር የሆነው መንግስታችን ብልጽግና ሚሰራው ለሰው ሁለንተናዊ ብልጽግና ለሁለንተናዊ እድገት ሂዶ ለሰው ልጆች ደስታና ምቾት ስለሆነ በተለይ የሀገራችን ትኩስ ኃይል የሆነው ወጣት ኃይል በሁለንተናዊ መንገድ ስራ እንዲያገኝ ከአሁን በፊት ባሉ ጊዜያቶች ሰፊ ጥረት ሲደረግ ቆይቷል። ለዚህ ሀገር ተረካቢ ትውልድ መንግስት ትኩረት ሰጥቶ እየሰራ ነው ያሉት ዋና ስራ አስፈጻሚው በስድስቱ እድገት ተኮር ዘርፎች ስራ እየተፈጠረ ነውም ብለዋል። የኛ ሀገር በወጣቶች የታደለች ሀገር እንደመሆኗ በተለይ የአንዳንድ ሀገራትን ቁጥር በላይ ነው ወጣቱ። ስለዚህ ለዚህ ወጣት ለዚህ ትኩስ ኃይል ለዚህ ሀገር ተረካቢ ኃይል መንግስታችን ልዩ ሁኔታዎችን በማመቻቸት መጀመሪያ ቅድም ክቡር አቶ ዘመን እንዳሉት ምን ጸጋዎች አሉን፣ በምን ላይ ሊሰማሩ ይችላሉ በሚል በመለየት ለምሳሌ በኢንዱስትሪ በማኒፋክቸር